አውሩ እንደው እኔ ስለ እናትየው ማውራት አልፈልግም። እሷ ናት እንጂ ሚዲያ ላይ የምታረገው ነገር ትክክል ያልሆነው እናትየው ብያለሁ። ያባሽ እኔ እኮ ሰው እንዲወደኝ ምናምን አይደለም። እኔ እውነት ነገር ነው የምናገረው። My mom is here in USA. She helped us when my sister gave birth my mom. እንዴ ግን እንደዛ ነው። እናቶችማ ቁጭ ካሉ እኮ ይታመማሉ። ብዙ ሰው የሚመስለው አሜሪካ መጥተው ሰሚራዬ፣ ብዙ ሰው አሜሪካ መጥቶ ቁጭ እንዴ በሽታ እኮ ነው። እኔ ስንቀሳቀስ ከመኪና ውጪ እናንተ አሁን ትገርሙኛላችሁ። አይደክምሽም ወይ በእግርሽ መኪና ይል እንዴ? ይሄንን ጤንነት ማን ሰጠኝ እንዴ? እግር እጅ ያላቸው ፓራላይዝ ሆኖ አልጋ ላይ የቀሩ ሰዎች እኮ አሉ እንዴ። ከመኪና በፊት እኮ እግር ነው። ስለዚህ ስላለኝ ነገር ነው። በፈልግ በመኪና በፈልግ በብስክሌት መሄድ እችላለሁ፣ ግን ምርጫው የኔ ነው። ስለዚህ እሷም ጤነኛ እናት ስላላት ደስተኛ ናት። መስራታቸው ደግሞ እርግጠኛ ነኝ አይከብድ እንዴ። የቤት ኪራያቸውን ይከፍሉበት ነበር እኮ ያግዛሉ። ስለዚህ ምንም ማለት እኮ አይደለም፣ ምንም ማለት አይደለም። መስራታቸውን እንኳን አልጠላውም እኔ መስራታቸውን በፍጹም እኔ አልጠላው። ገባችሁ? ሃሎ አልትብራ ምራስክ ገባችሁ? ስለዚህ ያሳዝናል በጣም። አሁን ለሷ ትልቅ ህመም ነው ይሄ። እውነት ምን ነው ሚዲያ ላይ ባላወጣኋት፣ ምን ነው ሀገሯ በመለስኳት። የሰው ምላስ ሰበረብኝ እናቴን ብላ የእግር እሳት ነው የሚሆንባት። ገባችሁ? የእግር እሳት ነው የሚሆንባት። አዎ አርፈዋል። ሌክስ ስትረፍድ ነበር፣ ሊያ ስትፈርድ ነበረ። ሊያ የሙት ዣንጥላ ነው መንፈስ ነው የሚባለው አለባት። ይሄ ገፊ ሰዎች ታውቃላችሁ? ገፊ ነው የሚባሉት። ገፊ ናት። እውነት ገፊ ሰው ናት። ምንም አትመኑ። ያ ሃሎ ሄይ አልትብራ ትሬቭሊ ፍሬዳዳ ያ ገባችሁ? እና ገፊ ያ ሺዝ ገፊ ካሁኑ ጋር አራተኛ ነገር ነው ስሰማባት። ያ ገፊ ናት። አባቴ ሞት ቤተሰቧን ከፍታ እንዳጨርስ መጨረሻ ላይ ጋዝ አፍኗቸው እኮ ነው። ዋላፊ ውጭ ሀገር እኮ እኔ ማለት ስለማልፈልግ ነው። እሺ ዋላፊ የጻፍከውን ደግሜ ማለት ስላልፈለኩ ነው። ግን you are right። ቂቤ እያነጠሩ ነበር። ያሳዝናል። ከባድ ነው እውነት። ጥቁር ምላስ ነች። ጥቁር ምላስ ነው የሚባለው። ብቻ ገፊ። ይሄ ሰው የሚገፋ ሰው ታውቃላችሁ? ሰውን የሚገፋ ሰው እንደዛ አይነት ሰው ነች። ቢኮዝ እነዚህ ሴትዮ እግዚአብሔር የፈጠረውን እግዚአብሔር በራሱ ቀንና ሰዓት ነው የሚወስደው። እኛ በእግዚአብሔር ስራ መግባትም ጥሩ አይደለም። ግን ያሳዝናል። በቃ ደክሟቸው እኮ ነው ቂቤ ሲያነጥሩ ውለው ደክሟቸው እኮ ነው። እዛ ጋደም ሲሉ ቅቤውን ጥደው ጋዙ ነው እኮ። ያሳዝናል። ወይኔ ጉዴ! የኔ እናት እኮ የምትኖረው ብቻዋን ነው። ሳምታይም ስፈራለሁ። ከባድ። በሳምንት 3 ጊዜ መታ የምታግዛት ልጅ አለች። ከዛ ውጭ ግን ብዙ ጊዜዋን ብቻዋን ነች።
ከባድ ነው ጋይስ በእውነት አዘንኩኝ። ምን አይነት ስሜት ሊኖራት እንደሚችል ሳስበው ከባድ ነው። እስቲ ሊያ እውነቷና አሜሪካ እናት አምጥተው የሚያረጉትን ሀቅ ነው ስትናገር የነበረው። አዎ የሚያረጉም አሉ እንደዛ እናቶቻቸውን አምጥተው ሁሉም አይደለም። እውነት ለመናገር ብዙ እነዚህን ሴትዮ እንዳትቀላቀሉ። አሁን እነዚህን ሴትዮ ነፍሳቸውን ይማረው። ግን እናቶችም ሁሉም እናቶች ምርጥ እናት ናቸው ማለት አይደለም። ኦኬ ዘመድ አረ ዘመድን ያላመጣም በኋላ ደግሞ ንብረቷን የኔ ነው ብለው ደግሞ ችግር ውስጥ እንዴ! አረን ያላምነው ሳምታይምስ ከዘመድ ጋር የሚያቆራርጣችሁ ሊሆን ይችላል። ያምን አደረገች ምንታ ነው የተናገረችው። እኔ በጣም ብዙ ጊዜ የተናገርኩት ነገር አለ። ቴክስት እየደጋገማችሁ ከምጽፉ ታብታብ ላይ ብትፈጥኑ ደስ ይለኛል። እኔ በማውራት አልታማም ጋይስ፣ አቅሙም ብቃቱም አለኝ። ስለዚህ ቴክስት የሚደጋግም ሰው በጣም ነው የምጠላው በዚህ አጋጣሚ። እሺ ሀሳባችሁ መናገር ትችላላችሁ። መልቀሻ በጣም ምን ሆኖ ነው በቃ እኔ እንጃ። እና ሁሉም እናት ነው ማለት አይደለም። እኔ አሁን ብዙ ጊዜ ሀበሻ ብቻ ነው እናት ምንም ብትሆን እናት ናት ይላል። አረ ስንት መጥፎ እናቶች አሉ። አባቴ ሞት ስንት ክፉ እናቶች አሉ። የልጆቻቸውን ገንዘብ የሚበሉ የልጆቻቸውን ሀቅ የሚበሉ ስንት አሉ። ያ ወንድም ስታሟርትበት የዩኒ ማኛ ወንድምን ያ እኮ እሱ እኮ ነው ብላችሁ ምላሷ ጥቁር ነው፣ መርዝ ነው፣ ገፊ ነው። በቃ ምላሷ ባጭሩ የገፊ ምላስ ነው ያላት። ሰው የሚገል ምላስ ነው ያላት። በእውነት አሳዘኑኝ፣ በጣም አሳዘኑኝ። ደግሞ ያችኛዋ ንግግራቸው ውስጥ የቀረች ወልዳ ሆስፒታል ገብተው እኔ ልሰንጠቅልሽ እኔ ምናምን ያሏት ነገር እሷ ንግግራቸው አይገርማችሁም? ግን እኛ ነን እንጂ እኮ ማናስተውለው። ሞት እኮ ሲመጣ የሚሞቱ ሰዎች እንደሚያውቁ ታውቃላችሁ ጋይስ። በእውነት ነው የምላችሁ ከሚጠቀሟቸው ቃላቶች ብዙ ጊዜ የሚሞቱ ሰዎች ይታያቸዋል፣ ግን መናገር የማይችሉት እይታ ነው። ቡጤ ወልካም አንቺም አልተሰም አንቺም እሷም ክፉ ምንድን አንቺም ምናምን ምናምን ብለሽ የገባሽ ሂጂ እባክሽ ውጪ። እንደዚህ አይነት ደግሞ ካልሲ በኮንጎ ጫማ አድርገው የማታ የሚማሩ ሴቶች ጠላው። ስምሽ ራሱ እዚህ ቤት ውስጥ ሲገባ ይከብዳል። እኔ እኮ በጣም ኃይለኛ ጓደኞች አሉ እንዴ መናጢ ስታስጠላ። በእናታችሁ ብዙ ፍርፋሪ ይዛ የምትዞር